እሷ የሆሊውድ ዝነኛ ሰው ናት። ብቸኛ ግቧ ዘላለም ወጣት ሆና መኖር ነው። ነገር ግን በ50 ዓመቷ እውነታው ይገባታል። በታዋቂነት ማዕከል የነበራትን ቦታ ታጣለች። በዚህም እውነታውን እያሰላሰለች ሳለ የዕድሜ ልክ አጋጣሚ ታገኛለች። አጋጣሚውን ከተጠቀመች እንደገና ወጣትና ማራኪ መሆን ትችላለች። ሰላም፣ እንዴት አላችሁ? ዘ ሰብስታንስ የሚለውን ፊልም በአጭሩ እንዲህ አቀረብንላችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሆኑን እያለን ላይክ እና ሼር በማድረግም ለወዳጅ ዘመዶ እንዲያጋሩ እንጠይቃለን። ወደ ፊልሙ እንሂድ። 50? Well, it stops. What stops? በፊልሙ መጀመሪያ ላይ አንድ ያልተለመደ አረንጓዴ ንጥረ ነገር በአንድ ላብራቶሪ ውስጥ በአንድ እንቁላል አስኳል ላይ ይወጋል። በሰከንዶች ውስጥ ዋናው አስኳል ሌላ አስኳል ይፈጥራል። ይህ በእንዲህ እንዳለ በሆሊውድ ታዋቂዋ ዝነኛ ኤልዛቤት በመጨረሻም በሆሊውድ የእግር መንገድ ላይ ለረጅም ጊዜ የጠበቀችውን ኮከብነት ትቀበላለች። በመጀመሪያዎቹ ዓመት አድናቂዎቿ እሷን ለማድነቅ ይጎርፋሉ። ነገር ግን ጊዜያት እያለፉ ሲሄድ ሰዎች ፍላጎታቸውን ያጣሉ። ኮከቡ መሰንጠቅ ይጀምራል። እናም ማንም ለመጠገን ግድ አይሰጠውም። ኤልዛቤት እያረጀች ስትሄድ ስራዋ ይቀንሳል። በአንድ ወቅት ከፍተኛ ፍላጎት የነበራት አሁን ሚናዎችን ለማግኘት ትታገላለች። በመጨረሻም የአንድ ኤሮቢክስ ትርኢት አቅራቢ ትሆናለች። አንድ ቀን መጸዳጃ ቤት ለመጠቀም እየሞከረች የሴቶች መጸዳጃ ቤት ተበላሽቶ ታገኘዋለች። እናም የወንዶችን ለመጠቀም ትወስናለች። ሽንት ቤት ውስጥ እያለች የኔትወርኩ ፕሬዝዳንት ሃርቪ መጸዳጃ ቤቱን እየተጠቀመና ስልክ እያወራ ትሰማዋለች። ስለ እሷ የዕድሜ ቅሬታ ነበር። ትርኢቱ በበለጠ ወጣትና ትኩስ ሰው እንደሚያስፈልግ ይናገራል። ሃርቪ ከወጣ በኋላ ኤልዛቤት ወጥታ መስታወት ውስጥ ራሷን እያየች የሰማችውን ሕመም የሚያስከትል እውነታ ለማስተናገድ ትሞክራለች። በኋላ ላይ ሃርቪ በምሳ ሰዓት ዜናውን ሊነግራት ይሞክራል። ምንም እንኳን እሱ የሚያስበውን በትክክል ለመናገር ድፍረቱን ቢያጣም እሷ ግን መልእክቱን ተረድታለች። ቤት እየነዳች ስትሄድ የማስታወቂያ ሰሌዳዋ ሲነሳ በማየቷ ትኩረቷ ይበተናል። በዚያ ቅጽበት ሌላ መኪና እሷን ይገጫታል። ሆስፒታል ውስጥ ሐኪሙ ምንም ጉዳት ሳይደርስባት ተአምራዊ በሆነ መንገድ እንደተረፈች ይነግራታል። የእሷ ልደት እንደሆነ ያስታውስና መልካም ምኞቱን ይገልጽላታል። ሐኪሙ ከሄደ በኋላ ነርሱ የመጀመሪያ ምርመራ ለማድረግ ይመለሳል። አከርካሪዋን ከመረመረ በኋላ እሷ ፍጹም እጩ እንደሆነች በሚስጥር ይነግራታል። ጃኬቷን ሲመልስላት ኤልዛቤት ኪስ ውስጥ ፍላሽ ዲስክ የያዘ ሚስጥራዊ ጥቅል ታገኛለች። ስልክ ቁጥርና ሕይወቴን ቀይሮታል የሚል ማስታወሻም ተለጥፎበታል። ኤልዛቤት ከሆስፒታሉ እየወጣች ሳለ አሁንም ምን ያህል ውብ እንደሆነች የሚያደንቃትና ቁጥሩን የሚሰጣት የድሮ የትምህርት ቤት ጓደኛዋ ጋር ትንሽ አወራች። በኋላ ቤት ውስጥ ኤልዛቤት የፍላሽ ዲስኩን ተመለከተችው። ቪዲዮ ንጥረ ነገሩ ተጠቃሚዎች በአንድ ጊዜ ወጣትና አሮጌ አካል ሆነው ለ7 ቀናት እየተቀያየሩ እንደሚኖሩ ይነግራል። ኤልዛቤት እንደ አጭበርባሪ በመቁጠር ፍላሽ ዲስኩን ቆሻሻ ውስጥ ከቷለች። በዚያ ምሽት አንድ ባር ውስጥ በከፍተኛ ሁኔታ ተጠጣለች። ነገር ግን ወዲያውኑ ያማታል። አልኮል እንደማይስማማት ከተረዳሽ በኋላ ታስታውካለች። ተበሳጭታም የበረዶውን ኳስ ፎቶ ላይ ተወረውረዋለች። ነገር ግን በመጨረሻም ፍላሽ ዲስኩን አንስታ ቁጥሩ ላይ ትደውላለች። አንድ ሚስጥራዊ ድምፅ አድራሻ ይሰጣታል። በማግስቱ ጠዋት ኤልዛቤት ጋዜጣ ላይ ለቀጣይ ኤልዛቤትን የሚሆን ተዋናይ የሚፈልግ ማስታወቂያ ታያለች። ይህ ቁስሏ ላይ ጨው እንደመነስነስ ይሆንባታል። ተስፋ የቆረጠችው ኤልዛቤት ደብዳቤውን ስትፈትሽ 503 ቁጥር ያለው ካርድ ብቻ በጥቁሩ ፖስታ ላይ ታገኛለች። የሚስጥራዊ ድምፁን መመሪያ በመከተልም ወደ አንድ አጠራጣሪ መንገድ ትሄዳለች። ካርዱንም በመጠቀም ጨለማ ሕንፃ ውስጥ ትገባለች። በውስጡም ቁጥሯ ያለበትን ተቀማጭ ሳጥን ታገኛለች። ወደ ቤት ስትመለስ ኤልዛቤት ንጥረ ነገሩን፣ ማነቃቂያውን፣ ማረጋጊያውን፣ መቀየሪያውንና ልዩ ምግብ የያዘውን ኪት ለመግለጥ ሳጥኑን ትከፍታለች። መመሪያዎቹ ግልጽ ናቸው። አንድ ጊዜ ይተግብሩት። በየ7 ቀኑ አካላችሁ ይቀያየራል። አካላችሁ ምንም ይሁን ምን አሁንም እናንተ መሆናችሁን አስታውሱ ይላል። የማወቅ ጉጉት ቢኖራትም እያመነታች ኤልዛቤት በአረንጓዴው ፈሳሽ ከመወጋቷ በፊት አካላቷን በመስታወት ውስጥ ትመረምራለች። ከዛም ራሷን ትወጋለች። መጀመሪያ ምንም አይከሰትም። በመቀጠል ግን ከፍተኛ ህመም ይይዛታል።
በጀርባዋ ላይ እንግዳ እብጠት ይፈጠራሉ። አይኖቿ ይባዛሉ። በአካሏ ላይ ትልቅ ስንጥቅ ይታያል። እናም አዲስ ወጣት የሆነች የኤልዛቤት ስሪት ብቅ ትላለች። በመስታወት ፊት ቆማ በሰውነቷ ገጽታ ትደነቃለች። ካስታወቀች በኋላ አዲሷ ኤልሳቤት የድሮዋን አካል ሰፍታ በኪት ውስጥ የቀረቡትን ልዩ የምግብ ፓኬጆችን ትመግባታለች። በሚቀጥለው ቀን ራሷን ሱ ብላ የሰየመችው የታደሰችው ኤልዛቤት በአፍንጫዋ ደምና በጆሮዋ ውስጥ እንግዳ የሆነ የማቃጨል ድምፅ ያጋጥማታል። መረጋጋት እንዳለባት በመገንዘብ ከድሮ አካል አከርካሪዋ ላይ ፈሳሽ ለማውጣት ኪቱን ትጠቀማለች እና በአዲሱ አካል ውስጥ ትወገዋለች። የአፍንጫዋ ደምና ድምፁም ወዲያውኑ ይቆማል። ሱ አዲስ ልብስ ለብሳ ወደ ኦዲሽኑ ትሄዳለች። እዚያም በወጣት ውበቷ የተደነቀው ሃርቪ ወዲያውኑ ይቀጥራታል። ሆኖም ሱ የታመመችውን እናቷን መንከባከብ እንዳለባት በመጥቀስ በየ2 ሳምንቱ ብቻ መስራት እንደምትፈልግ ትደራደራለች። በሱ ትርኢት ላይ እሷን ለማግኘት በመጓጓቱ ሃርቪ ይስማማል። ሱ ማስታወቂያዋን ታያለች። ነገር ግን የድሮዋን የኤልዛቤት አካል በመታጠቢያ ወለል ላይ ትተዋታለች። የሳምንቱ ማብቂያ ላይ ሱ ደሙ በእሷ መካከል የሚተላለፍበት ሂደት የሆነበትን የሰውነት ልውውጥ ለማድረግ መቀያየሪያውን ትጠቀማለች። ኤልዛቤት በድሮ አካሏ ስትነቃ በጀርባዋ ላይ ባለው ጠባሳ ህመም ይሰማታል። ወደ ጣቢያው ስትመለስ ሃርቪ የድሮ ዕቃዎቿን ሲሰጣትና ግድ የለሽ በሆነ ሁኔታ ደህና ሁኝ ይላታል። እንደ ኤልዛቤት የምታሳልፈው ሳምንት ከሱ ንቁ ህይወት ጋር ሲነጻጸር ተራና አሰልቺ ነው እና ለሚቀጥለው መቀያየር መጠበቅ አትችልም። በየሳምንቱ ኤልዛቤት አካላቷን ለማረጋጋት ትሞክራለች። የመሙያው ኪቶችን ለመሰብሰብ ዝግጁ ሲሆኑ ጥቁር ፖስታዎችን ትቀበላለች። ከ7 ቀን በኋላ ኤልዛቤት በሱ ትተካለች። ሱ በመታጠቢያ ውስጥ ባለው ባዶ ግድግዳ ጀርባ ሚስጥራዊ መደበቂያ ለመገንባት ትወስናለች። ግድግዳውን ስታፈርስ ጎረቤቷን ትበጠብጣለች። ነገር ግን ሱ በሩን ስትከፍት በውበቷ ወዲያውኑ ይማረካል። ሱ ኤልሳቤት እዚህ እንደማትኖር ትነግረዋለች። እናም ወደ ውስጥ ትገባለች። ሚስጥራዊ ክፍል እንደተጠናቀቀ ሱ የኤልዛቤትን አካል በውስጡ ትደብቀዋለች። አዲሷን ህይወት ሙሉ ለሙሉ ለመቀበልም ትጓጓለች። በአንድ ወቅት አንድ ወንድ ቤቷ ታመጣለች። ነገር ግን ሳምንቷ ማለቁን የሚያመለክተው በአፍንጫዋ ደም መፍሰስ ሲጀምር ደስታዋ ይቋረጣል። አካል ከመቀያየር ይልቅ ሱ ህጉን ትጥሳለች። ከኤልዛቤት አካል ተጨማሪ ፈሳሽ ለማውጣት ማረጋጊያ ቱቦውን እንደገና ትጠቀማለች። ይህም እንደሱ የምታሳልፍበትን ጊዜ እንድታራዝም ያስችላታል። የተሻለ ስሜት ሲሰማት ወደ እንግዳዋ ትመለሳለች። ነገር ግን አካሏ ተከፍቶ ደምና የአካላቷ ክፍሎች በየቦታው ሲፈሱ የሚያሳይ ቅዠት ይረብሻታል። በመጨረሻም አካል ትቀያየራለች። ኤልዛቤት ሱ የተወችውንና ያተረማመሰችውን ቤት ታያለች። ብስክሌቱን ለመውሰድ እንደሚመለስ የተናገረውንም ሰው ማስታወሻ ታገኛለች። ኤልዛቤት እጇ በከፍተኛ ሁኔታ እንዳረጀ ታስተውላለች። ይህም የሱ የጊዜ ማራዘም ውጤት ነው። ኤልዛቤት ከፍላሽ ዲስኩ ላይ ያለውን ቁጥር ትደውላለች። ነገር ግን ሚስጥራዊ ድምፅ ምንም ሊያስተካክል እንደማይችል ይነግራታል። ሱ ላይ ጥፋቷን ለመጣል ስትሞክር ሱ የተለየ ሰው ሳትሆን የራሷ ማራዘሚያ እንደሆነች ያስታውሳታል። ኤልዛቤት አፓርታማውን ታጸዳለች፣ ቴሌቪዥኑን ታበራለች። እናም ሱ ትርኢቷን ስታቀርብ ትመለከታለች። በዚህም ተናዳ ታጠፋዋለች። ጎረቤቷ እንደገና ያንኳኳል። ቀጠሮ ሊጠይቃት እየሞከረ ነበር። ኤልዛቤት ግን ችላ ትለዋለች። ኤልዛቤት ንጥረ ነገሩን መጠቀም ስትቀጥል ተስፋ መቁረጥ ይታይባታል። ለተጨማሪ ንጥረ ነገርም ቦታው ድረስ ትሄዳለች። ከዛም ንጥረ ነገሩን እየወጣች ሳለ ከኋላ ድምፅ ትሰማለች። ይህም ያስፈራታል። ለመደበቅ ወደ አቅራቢያ ወደሚገኘው ካፌ ትሮጣለች። ያረጀ እጇን በጓንት ውስጥ ትደብቃለች። እዚያ አንድ አረጋዊ ሰው እየተመለከታት ነበር። 7 ቀን ምን ያህል ረጅም እንደሆነ ተናገረ። ኤልዛቤት ፍላሽ ዲስኩን የሰጣት ነርስ ጋር ተመሳሳይ የሆነ የልደት ምልክት እንዳለው ታስተውላለች። ይህም ነርሱ የዚህ ሰው አካል መሆኑን ታረጋግጣለች። እሱ ንጥረ ነገሩን እንዴት መጠቀም እንዳለበት ያለውን ተሞክሮ ያጋራታል። በጊዜ ሂደት እንዴት ብቸኝነት እንደሚሰማውና ሁለቱም አካል አስፈላጊ መሆናቸውን ማስታወስ ምን ያህል ከባድ እንደሆነ ያብራራላታል። ደንግጣ ኤልዛቤት ወደ አፓርትመንቱ ትመለሳለች። እዚያም ብስክሌቱን ለመውሰድ ከመጣው ሰው ጋር ትጋጫለች። እሱም ይጮህባታል። መጽናኛ በመፈለግ ፍሬድን ትደውልና ቀጠሮ ለመያዝ ትስማማለች። ሆኖም እየተዘጋጀች የሱ ሜካፕ ስታይልን ትኮርጃለች። ነገር ግን የሱን ማስታወቂያ ስታይ አሁንም በቂ እንዳልሆነ ይሰማታል። በተስፋ መቁረጥ
ሜካፑንና ፀጉሯን ታበላሻለች። እናም ቀጠሮውን ትሰርዛለች። የፍሬድንም መልእክት ችላ ትለዋለች። በሚቀጥለው ሳምንት የሱ ጊዜ ይሆናል። ትርኢቱን እየቀረጸች ሱ በአካሏ ላይ እንግዳ እብጠት ሲሰማት ትደነግጣለች። ምንም እንኳን ስትፈትሸው ቢጠፋም በቪዲዮ ስክሪን ላይ ቀረጻውን ስትመለከት ሱ የተጋለጠች ይመስላትና ወደ ልብስ መቀየሪያው ትሮጣለች። በመጨረሻም እብጠቱን በአካሏ በኩል ትገፋዋለች። የዶሮ እግርም ታወጣለች። በኋላ ቤት ውስጥ ኤልዛቤት ለጭንቀቷ መቋቋሚያ ስትል የተወቹን የተራረፈ ምግብ ታገኛለች። ሱ ኤልዛቤት ሕይወቷ ወደ ድብርት እየተቀየረ እንደሆነ ስለገባት ስልክ ቁጥር አውጥታ ትደውላለች። ነገር ግን ድምፁ እሷና ኤልዛቤት አንድ እንደሆኑ ይነግራታል። ሱ በመጨረሻም እጅግ በጣም ስኬታማ ትሆናለች። እናም የአዲስ ዓመት ዋዜማ ፕሮግራም የማስተናገድ ዕድል ይሰጣታል። በጣም ትደሰታለች። የሰውነቷንም ቅርጽ ለመጠበቅ ከኤልዛቤት ፈሳሾችን መውሰዷንም በሚስጥር ትቀጥላለች። በጊዜ ሂደት ሱ የኤልዛቤትን አካል ፈሳሽ ደጋግማ ታጠፋለች። ይህም አሮጌው አካል ላይ ከፍተኛ ጉዳት ይደርሳል። 7ኛው ቀን ደርሶ ኤልዛቤት እንደገና ስትቀየር በሁኔታዋ ትደነግጣለች። ምንም እንኳን የጋራ ማንነት ቢኖራቸውም እንደሱ ያገኘችውን ስኬት ዋጋ ለመስጠት ትቸገራለች። በሁለቱ ስብዕናዎች መካከል ያለው ግጭት ይጨምራል። ኤልዛቤት ያረጀች ደካማ አካል ውስጥ እንደተጠመደች ይሰማታል። ሱ ግን በታዋቂነቷ ትደሰታለች። በአንድ ምሽት ሱ በቲቪ ላይ ስለ ዝናዋ እየተናገረች ኤልዛቤት ብቸኝነቷን ለመቋቋም እየሞከረች ብዙ ምግብ ታበስላለች። በቴሌቪዥኑ ቃለ መጠይቅ ላይ ሱ ስትሳለቅባት ስትሰማ ኤልዛቤት በመጮህ ቴሌቪዥኑን ታጠፈዋለች። እንደገና 7ኛው ቀን ደርሶ ሱ ትነቃለች። አፓርታማው ተዝረክርኮ ታገኘዋለች። እናም በንዴት ተነስታ ከኤልዛቤት የበለጠ ፈሳሽ ለመውሰድ ትወስናለች። እንደገና ወደ አሮጌ አካሏ ለመመለስ ፈቃደኛ ባለመሆኗ በጣም ብዙ ፈሳሽ ስትጠቀም ኤልዛቤት ጀርባ ላይ ያለው ቀዳዳ ተበክሎ ጥቁር የበሰበሰ ፈሳሽ ይወጣል። አፍንጫ እንደገና ደም መፍሰስ ይጀምራል። ሱ ሚስጥራዊን ድምፅ ለእርዳታ ትደውላለች። ነገር ግን ፈሳሹ እንደገና ለማግኘት ጊዜ እንደሚያስፈልግና አካል መቀያየር እንዳለባቸው ይነግራታል። በማመንታት በመጨረሻ ወደ ኤልዛቤትነት ትመለሳለች። ነገር ግን አሁን አሮጌው አካል በጣም በአሳዛኝ ሁኔታ ውስጥ ስለሆነ ኤልዛቤት በአግባቡ መንቀሳቀስ አትችልም። መቀያየሩ የሚያምነው። እናም ኤልዛቤት በመልኳ ትደነግጣለች። አሁን ለመንቀሳቀስ የምትታገልና በሱ ላይ ጥላቻ የተሞላባት አሳዛኝ ፍጥረት ሆናለች። ዑደቱን ለመጨረስ በመወሰን ኤልዛቤት ከፍላሽ ዲስኩ ላይ ያለውን ቁጥር ትደውላለች። እናም ልምዱን ለመሰረዝ ትሞክራለች። የድሮዋን ፖስተር ከደበቀችበት ክፍል ታወጣዋለች። ማንነቷን እንደገና ለመጠቀም ትሞክራለች። ሆኖም ሂደቱን ሙሉ ለሙሉ ከመሰረዟ በፊት አንዳንድ ጥቁር የማቋረጫ ፈሳሽ በሱ አካል ውስጥ ማስገባት ይኖርባታል። ሆኖም ለኤልዛቤት ድምፁ ይህ በእውነት የሚያስፈልጋት እንደሆነ ደጋግሞ ስለጠየቃት ሂደቱን ማጠናቀቅ አልቻለችም። ስለዚህ መርፌውን ከመጨረሷ በፊት ታቆማለች። በዚህ ጊዜ ሱ ትነቃለች። ሱ በአካል ሁኔታዋና በጀርባዋ ላይ ባለው የተበከለ ቁስል ትደነግጣለች። በተለይም የማቋረጫ መርፌውን ካየች በኋላ ኤልዛቤትን ታጠቃታለች፣ ትመታታለችም። ጭንቅላቷንም መስታወት ላይ ትገፈትራታለች። በጨካኝ ሁኔታ ጉዳት እያደረሰችባት አንድና አንድ አይነት እንደሆኑ ትነግራታለች። ኤልዛቤት ክፉኛ ተደብድባ ለማምለጥ ብትሞክርም ነገር ግን የሱ የማያቋርጥ ጥቃት ሌላኛውን ግማሽ አካሏን እስክትገድል ድረስ ትቀጥላለች። ድል ብታደርግም ሱ ከድርጊቷ ግን ነፃ አይደለችም። አካሏ መበላሸቱን ይቀጥላል። እናም ጉዳቱ የማይቀለበስ መሆኑን ዘግይታ ትረዳለች። ጥርሶቿ፣ ጥፍሮቿና የጆሮቿ ክፍሎች እንኳን መውደቅ ይጀምራሉ። እናም ትደነግጣለች። ለአዲስ ዓመት ዋዜማ ትርኢት መልኳን ለማስተካከል በመጓጓት ሱ አዲስ አካል ለመፍጠር የመጨረሻ ሙከራ በማድረግ አረንጓዴውን የመተግበሪያ ፈሳሽ ትወጋለች። ነገር ግን ውጤቱ አውዳሚ ነው። ቆንጆ የራሷ ስሪት ከመሆን ይልቅ የሱ አካል የሁለቱንም የእሷንና የኤልዛቤትን ክፍሎች በማዋሃድ የሚያስፈራና የተበላሸ ፍጥረት ሆና ትቀየራለች። የኤልዛቤት ፊት በአዲሱ አካል ጀርባ ላይ በአሰቃቂ ሁኔታ ተያይዟል። አሁን አሊሳ ሱ በመባል የምትታወቅ አስቀያሚ ድብልቅ የሆነችው ሱ የትርኢቱን ቀሚስ ለብሳ የኤልዛቤትን አሮጌ ፖስተር በመጠቀም ጭንብል በማድረግ የፊቷን ጉዳት ለመደበቅ ትሞክራለች። አሊሳ ሱ ወደ ቲቪው ጣቢያ ትሄዳለች። ዓለም አሁንም የሚወዳት ይመስላታል። ነገር ግን የትርኢቱ መብራቶች ሲበሩና
ታዳሚው በሱ ቦታ ላይ የቆመችውን አስቀያሚ ፍጥረት ሲያዩ በፍርሃት ይርዳሉ። የአሊሳ ጭንብልም ወድቆ የተበላሸው ፊቷ ይታያል። እናም የሰውነት ክፍሎቿ መውደቅ ይጀምራሉ። ህዝቡ ተጸይፎና ፈርቶ ይሰድባታል። በድንጋጤ እየተገፋፉ ሳለ አንድ ሰው በማይክራፎን መቆሚያ መቷት አንገቷን ይቆርጠዋል። አካላቷ እየፈራረሰ ቢሆንም ጭንቅላቷ እንደገና ይበቅላል። ደም በየቦታው እየተረጨና ህዝቡን እያራሰው ይገኛል። ለማምለጥ በማሰብም ከጣቢያው ትሸሻለች። ነገር ግን አካላቷ ከወዳደቁ በኋላ ትፈነዳለች። የተረፈው ብቸኛ አካሏ የኤልዛቤት ፊት ነው። ይህም ከፈራረሰችበት ውስጥ እየተሳበች በሆሊውድ የእግር መንገድ ላይ ኮከብ ተብላ ወደ ተሰየመችበት ቦታ ትሄዳለች። እዚያም ሙሉ ለሙሉ ከመቅለጧ በፊት ስለ ድሮ የክብር ቀናቷ በአጭሩ ታስታውሳለች። በሚቀጥለው ቀን ማለዳ ጎዳናው ይጸዳል። ኤልዛቤት በመጨረሻም ልክ እንደሌላው እደፍ በጊዜ ታጥባ ትጠፋለች። እንግዲህ ቤተሰቦች ዘ ሰብስታንስ የሚለውን ፊልም እንዲህ በአጭሩ አቀረብንላችሁ። ሌሎችንም ተመሳሳይ ፊልሞችን እንደዚህ በአጭሩ እንድናቀርብላችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ወዳጅነታችሁን ታሳዩን ዘንድ እንጠይቃለን። መልካም ጊዜ።